ባለፈ ደግሞ አንቺም ስለስራትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ ተማሪ። ያን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ለእኔ ትነግሪኛለሽ። ክብር ማለት እንደዛ ነው ማለት ነው አይደለም? እንደ አንቺ እየተለጣጠፉ መንዘላዘል ነው ወይ? በዚህ መልክ ባንድ አልገባኝም። እኔ የምልህ ለምንድን ነው ይዛት የመጣው? ሲጀምር በቁም ነገር አንቺ ማናገር ትፈልጋለች። አውራታለሁ ብዙ ነገሮችን ማናገር እፈልጋለሁ። አብርሃም ሲያናግርሽ ወድ ጆሮሽን ያምሻል። በቃ የበቃ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው ያለን ራሱ ሁላ ነው በቃ እንዴት ስትቃል ምንሽም ያቆሽሽም ዋጣርኩና ቢያንስ ለቀቁልሽ ስነስርዓት ባለው መልኩ ወይ የኔ ስም ሳትጠሪ በመልቀቅሽ ተናደሽ የኔላንቺ ወርቅ መገጠበሽ ምክንያት ተናደሽ በመልቀቅሽ ተናደሽ በመልቀቅ ከአነስተኛ ሆኖ በቃ የኔን ስም ነው ታውቃለህ። በጣም ደጋግመሽ እየጠርኩ ስለዚህ ቢያንስ መስራት ባለው ቤት መጥቼ ላናግርሽ ሰው ቤት ሜጋ እንዴት ክብር ምን ማለት እንደሆነ ነው። እሱን መያዝ እሱን መንከባከብ ለምንድን ነው የሚከብድሽ? ለምንድን ነው አሁን የምታስደብሪው? ለምንድን ነው ልጁ ጭንቀት እንዲሰማው የምታደርጊው? መልስ ትችያለሽ? በደንብ እችላለሁ። በመጀመሪያ ደረጃ በመውጣትሽ በጣም የተንገበገብሽ ነው የምትመስለው። አኳኋንሽ መውጣት ስላለብሽ ነው በነገርሽ ግዴታሽ ስለሆነ። ሲቀጥል ደግሞ እኔ እሱን በምንም አይነት ወይ ላውራው ምንም አይመለከትሽም። ማያገባሽ ውስጥ ገብተሽ ነው እያቦካሽ ያለሽው። ይመለከተኛል። በጣም የማከብረው በጣም አንድ ነገር ላስረዳሽ። ስለማያገባሽ እና ስለማይመለከትሽ ነው ውልቅ ያልሽ አይደለ? ስለማይመለከትሽ እዚህ ጋር አላስፈላጊ ሰው ስለሆንሽ በቃ ስለገባሽ ነው የወጣው አይደለም ነው። እኔ የወጣሁት ከሱ ህይወት የወጣሁት ወጣ ቢያንስ በዚህ ህይወቴ እንደዚህ ነው ቢያንስ የሆነ ድብርት ላይ በነበረ ሰዓት የሆነ ልጁ ሰላማዊ ሲሆን አይቼዋለሁ። ገባሽ? ስለ አንቺ እያሰበ ሊሆን ይችላል ስለሆነ ነገር ብቻ ደስተኛ አልነበረም በዛ ታይም። ከዛ በኋላ ቢያንስ ከኔ ጋር ሲሆን ጥሩ ታይም እያሳለፈ ነበር። ያ ማለት ደስተኛ ሆኖ እያየሁት ነበረ። ከዛ በኋላ ደግሞ ያ ደስታው በሆነ ታይም ላይ ደግሞ አንቺ መጣሽና ነገሮች እየተበላሹ መጡ። ያ ማለት የጣላችሁበትም ከአንቺ ጋር እንደደበረው አውቃለሁ። ግን ደግሞ ለምን ትገቢዋለሽ? በዚህ ለምን ትንቂዋለሽ? ወንድ ልጅ ነው። አባቴስ ቢሆን ብለሽ ለምን አታስቢም? እናትሽ አባትሽን ስትሰድበው እንደሚሰማው ለምን አይደብርሽም? እኔ እዚህ ጋር ቆሜ በዛ ልክ ዲስፕሊን በሰው ፊት የምታደርጊው ነገር ምንም ደስ አይልም። ለምን? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከእሱ ጋር መረባበሽ እሱ እንዲጨነቅ ለምን ታደርጊዋለሽ? ወይ ለእኔ ልቀቂልኝ እና እንዴት ክብር እንደሆነ እንዴት ለወንዶች እንደሚከበር እንዴት ለወንዶች ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ለዚህ ነው እኮ የተናገረ ሰው ሁሉ ልክ አይደለም፣ ዝም ያለው ደግሞ ጥፋተኛ አይደለም የምልሽ። አይደለም የሆነ ታይም ወደ እኔ ከተመለሰ ወይ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ፊትሽ ላይ እያየሁ ያለው ገባሽ? አይ ፊት ላይ ምንም የምታዩ ነገር የለም ነው ማዝነው ነው። አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይ ባለፈው እኮ እና ቤት ነበር ራስሽን ሁላ ታጠፍ ደርሰሽ ነበር አሉ። እሱ ምንም መረጃ ትክክለኛ መረጃ የለሽም። በጣም ይቅርታ። እኔ ወይ ጉዴ ስለሱ ምንም መረጃ የለሽም። ስለ ራሴን ማጥፋት ሆነ ስለምን ምንም መረጃ የለሽም። አሁን እያወራሁሽ ኖ አይ ከነሱ በላይ የምትቀርቢ ሰው የለም። ከነሱ በላይ ምስጢረኛ የለም። ሲጀመር ሲያመጡሽም ሲያስገቡሽም የነበሩት እነሱ ናቸው። ሰው ከነሱ ምንም ሊደበቅ የሚችል መረጃ የለም። ያንን ነገር እያወቅኩኝ እኔ እሱን ሲመጣ ብዬ መቀበል
ስለኔ ጉዳት አይደለም እዚህ ጋር እያወራሁልሽ ያለው ስለ አብርሃም ጉዳት ነው። እኔማ ጉዳቴን መርጬ የእሱን ደስታ መርጬ ይኸው ህይወታችሁን ኑሩ ባልኩበት ታይም ከመሬት ተነስተሽን ማለት ባለፈ አሁንም እንዲደብረው ለምን ታደርጊያለሽ? ድረስ የመጣሽው ሬት እያለሽ እያንገበገበሽ መሆኑን ስላየው በቃ አለ አይደለ አሳዘን ተንገበገብሽ እንጂ በጣም አንደኛ ከኔ ጋር መምጣቱ የሆነ በቃ አለ አይደለ ጥሩ ታይም ማሳለፋችን ምናምን አንቺን ሁላ አሳምሞ እስከ ማስተኛት ከደረሰ ኢቭን እነሱን ጠርተሽ ራሴን ላጠፋ ነው የያዙ ልቀቁኝ ካልሽ በጣም ከባድ ኬድ ውስጥ ነሽ ማለት ነው። ስለዚህ ሰላማዊ በሆናችሁ ታይም እኮ አልመጣም። ፍቅር በሆናችሁ ታይም መጥቻለሁ እንዴ? ምን አለ መሰለሽ የእጃዙር የሚባል ነገር ታውቂያለሽ? አይ ሰላም ሆናችሁ የመጣሁበት ነገር የለም። አሁንም ቢሆን የኔን ገብገበሽ ነበር አሉ አሁን አሉ ምናምን አሁንም አሉ በሚል ሰበብ ነው የመጣሽ። ትናንትናም ደግሞ ስላየሁሽ ነው። አየሁሽ እኮ ካሜራ ደቅነሽ ታመሽ ምናምን በቃ እኔ እንደዛ መሆን እሱ እግዚአብሔር ይማረኝ። ይኸው እግዚአብሔር ምሮኝ ነው አሁን አሳዘንሽ። ከዛ ባለፈ ደግሞ በሱ ልታመም የምታውቂው ነገር የለም። ኧረ እያየ ነው። ኤኒዌይስ ዋናው ደህና መሆንሽ ነው። ከዚህ በላይ ደህና እንድትሆኚ ደግሞ አይዞሽ እጸልይሻለሁ። አይ ጸሎት አያስፈልገኝም። ያንቺ እግዚአብሔር በቂ ነው። አሁን ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ። በቃ አሁን ኦልሬዲ አሞኝ መጥቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን ብታዪው እኮ አትሂድ አትለየኝ ምናምን እኔ ጋር ስለመጣ ነው እንደዛ የሆንሽው። እኔ አሞኝ መጥቶ ጠየቀኝ አለቀ። ከዛ ባለፈ ምናምን ሊሰማኝ ይችላል፣ ላዝን እችላለሁ፣ ሳየው ሊደብረኝ ይችላል አይደለ? አዎ ከመሬት በቃ ላለቅስ እችላለሁ። በቃ እንኳን ተፈጠረ እሱ ስለሱ አይደለም ማውራሽ የፈለኩት። አትናደጂ ወይስ ኖርማል ነገር ነው ያጋጠማል። አንዳንዴ ገባሽ? ቀለል አለ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንድ ላይ ገቢ ማን እንደፈቀደልሽም አላውቅም ነው ወይስ አንቺ በር የመገንጠል አባዜ ያለሽ ገንጥለሽ ነው የገባሽው? ብዙ ጊዜ ማውቀው ከሆነ ዝም ብሎ ዘው ማለት አባዜ ያለሽ እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብሹ። አሁን ስነ ስርዓት እንደ አመጣልሽ እንደዛ ሳይሆን ይሄ የተከበረ እናት አባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂ? እንዴት ነው የሚያደርግሽ? ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበረ። አዎ ሁሌ በተነዘረ አይደለም ከወፈሩ ሰው አይፈሩ አሉ። ስሚኝማ እጅ መሰንዘር ለምዶብሻል አውቃለሁ። እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼ እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። በህይወቴ ተሰታገስኩት ሰው የለም። እንዲህ ላጠባጥብሽ እችላለሁ። አይገርምሽም ወይ? ቤትሽ መጥቼ ብታይ ቤትሽ መጥቼ በክብር ቦታ ይሻላል። በክብር ቦታ ይሻላል። ክብር ያለው ሰው እኮ ነው ክብር የሚያምርበት። የትኛው ክብርሽ ነው? በቃሽ። አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድን ነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ እልልልል ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊውን ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪ። ጫፌ እንዳትነኪ። ያላበዛሽው? ኧረ እባክሽ አበዛሽው በጣም። እስካሁን ዝም ብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ። በተከበረው ቤትሽ ወተን ውጭ ላይ እንሞክረው። ውጭ ላይ እንሞክረው። የትም ችግር የለብኝም። መውጣት ትችያለሽ። አራስ ነሻ፣ መውጣት ትችያለሽ። እስቲ እንደ አራስ ቢያንስ ረጋ በይ እንዴ። ሰው ቤት ነኝ ቢያንስ አታስችሉኝ። በቃ መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላውራው እችላለሁ። አሁን ቀጥ ብለሽ ውጪልኝ። እዛ ጋር ታይሻለሁ። በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላደረግሽ ነው። ደግሞ አራት ስለሆንሽ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ ልንገናኝ እንችላለን። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ተይ 2 ወር እዚህ ጋር ማንም እንደሌላ አስቢና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ምን ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ። እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ። ስለ ጉልበት አይደለም አራስ እጠብቅሻለሁ። እሺ እጠብቅሻለሁ። እንደውም እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጣም አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም እንተያያለን። አሁን ግን ሞክሪኝና ላሳይሽ በእናትሽ። እሺ አንዴ ይባችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት? ስለዚህ መነጋገር ካለባችሁ